ሰላም ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን የዕለተ አርብ መጋቢት 19 2017 ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን በኢትዮጵያና ሶማሊያ መካከል የተሻለ ግንኙነት እንዲኖር ድጋፍ እንደሚያደርጉ መግለጻቸውን፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር በስልክ መወያየታቸውን እንዲሁም በደቡብ ኢትዮጵያና በኦሮሚያ ክልላዊ መንግስት አዋሳኝ አካባቢዎች ያለውን የጸጥታ ችግር ለመፍታት ያለመ የምክክር መድረክ መካሄዱን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርስላችኋለን። አብራችሁን ቆዩ። በቅድሚያም የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን በኢትዮጵያና ሶማሊያ መካከል የተሻለ ግንኙነት እንዲኖር ድጋፍ እንደሚያደርጉ ገለጹ። በሶማሊያና በኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስኪያመጣ ድረስ ድጋፋቸውን እንደሚቀጥሉ የቱርኩ ፕሬዝዳንት ገልጸዋል። ፕሬዝዳንት ረሲብ ጣይብ ኤርዶሃን ይህንን ያሉት ከሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድ ጋር ትላንት ሐሙስ በተገናኙበት ወቅት ነው። ራሷን በነጻ ሀገርነት ካወጀችው ሶማሊላንድ ጋር በተደረሰ የባህር በር መግባቢያ ስምምነት ውጥረት ውስጥ የገቡት ኢትዮጵያና ሶማሊያ በቱርኩ ፕሬዝዳንት አሸማጋይነት አንካራ ላይ በተደረገ ውይይት ችግራቸውን ለመፍታት የሚያስችል ስምምነት ላይ መድረሳቸው የሚታወስ ሲሆን ሁለቱ መሪዎች በቱርክና ሶማሊያ መካከል ያለውን የሁለትዮሽ ግንኙነት እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮች በዚህ ውይይት መዳሰሳቸውን የቱርክ ኮሚኒኬሽን ዳይሬክተር ባወጣው መግለጫ አስታውቋል። ኤርዶጋን ቱርክ ለሶማሊያ ሰላምና መረጋጋት ትልቅ ስፍራ እንደምትሰጥም ተናግረዋል። በዚህም ለሶማሊያ ደህንነት፣ የግዛት አንድነትና የኢኮኖሚ ልማት ሀገራቸው የምታደርገው ድጋፍ እንደማያቋርጥም ለፕሬዝዳንቱ እንዳረጋገጡላቸው ተገልጿል። በተጨማሪም ኢትዮጵያን ያነሱት ኤርዶጋን ከኢትዮጵያ ጋር የተጀመረው ሂደት ዘላቂ ሰላም እስኪያመጣ እንዲሁም መረጋጋት እስኪሰፍን ድረስ ድጋፋቸው ባላሰለሰ ሁኔታ እንደሚቀጥል አጽንኦት ሰጥተዋል። በቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን አደራዳሪነት ባሳለፍነው ታህሳስ ወር የተደረሰው የአንካራው ስምምነት ለአንድ ዓመት ያህል ሲካረሩ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር በጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። በዚህም የሁለቱ ሀገራት የመጀመሪያ ዙር የቴክኒክ ድርድር የካቲት 11 2017 ዓ.ም በአንካራ የተካሄደ ሲሆን ቀጣዩ የቴክኒክ ድርድርም ለመጋቢት 2017 ዓ.ም ቀጠሮ ተይዟል። ሁለቱ ፕሬዝዳንቶች ትላንት ያደረጉት ውይይት በጸረ ሽብርተኝነት ዙሪያ ያለውን ትብብር የሚያሳድግ መሆኑን ተጠቁሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር በስልክ ተወያዩ። የአሜሪካው ውጭ ጉዳይ ኃላፊ ማርክ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ መወያየታቸውን መስሪያ ቤታቸው አስታውቋል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር የሁለትዮሽ ግንኙነቱን ለማጠናከር ትኩረት በሚሹ ጉዳዮች ላይ በስልክ መወያየታቸውም ተገልጿል። በውይይታቸው ማርክ ሩቢዮ የኢትዮጵያ መንግስት ሰላሟ እየተጠበቀና የበለጸገች ኢትዮጵያን እውን ለማድረግ እየሰራ ላለው ስራ የአሜሪካ መንግስት ድጋፉን እንደሚያጠናክር ማረጋገጣቸውን ስቴት ዲፓርትመንት ድረገጽ አመልክቷል። ሀገራቱ በአፍሪካ ቀንድ መረጋጋትን ማምጣት አንድ የውይይታቸው ርዕስ እንደነበር የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስን ዋቢ ያደረገው መግለጫው አትቷል። ለሁለት ዓመታት በዘለቀው ደም አፋሳሹ የትግራይ ጦርነት ምክንያት በተፈጸሙ ጥሰቶች በርካታ ማዕቀቦች በአሜሪካ መጣላቸው ከዲሞክራቶች ጋር ያለው ግንኙነት እንዲሻክር ማድረጉ የሚገለጽ ሲሆን ይህ የአሁኑ ውይይት ይህንን ግንኙነት በማሻሻል ረገድ አስተዋጽኦ እንደሚያደርግም ታምኖበታል። በአሜሪካ ሴኔት በውጭ ጉዳይ ዙሪያ ጠንካራ አቋም በማንጸባረቅ የሚታወቁት ማርክ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደረጉት ንግግር በኢትዮጵያና በአሜሪካ መካከል ያለውን ግንኙነት የተሻለ ለማድረግ እንደሚያግዝም ተነግሯል። በትራምፕ አስተዳደር ሹመት ያገኙት የፍሎሪዳው ሴናተር ሩቢዮ በነጩ ቤተ መንግስት ከፍተኛ ተሰሚነትና ተጽዕኖ ያላቸው ባለስልጣናት ናቸው። የትራምፕ ታማኝ ደጋፊና አጋር ሆነው የዘለቁት ሩቢዮ ቅድሚያ ለአሜሪካ የሚለውን የትራምፕን አጀንዳ በጽኑ ከሚያቀነቅኑት ሪፐብሊካኖች መካከልም ተጠቃሽ ናቸው። በደቡብ ኢትዮጵያና በኦሮሚያ ክልላዊ መንግስት አዋሳኝ አካባቢዎች ያለውን የጸጥታ ችግር ለመፍታት ያለመ የምክክር መድረክ ተካሄደ።
በደቡብ ኢትዮጵያና ኦሮሚያ ክልላዊ መንግስት አዋሳኝ አካባቢዎች የሚታየውን የሰዎችን ህይወት እየቀጠፈ ያለ የጸጥታ ችግር በዘላቂነት ለመፍታት ያለመ የምክክር መድረክ ተካሂዷል። በምክክር መድረኩ ህዝብ መካከል ያሉ የተደራጁ ንብረት ዘራፊዎችና ነፍስ አጥፊዎች ላይ የህግ የበላይነት ማስከበር እንዲሁም የሀገር መከላከያ ሰራዊት ኦፕሬሽን አድርጎ አካባቢውን ለማጽዳት የሚሰራውን ስራ ማገዝ ከዛ ባለፈ ደግሞ የህዝብ ለህዝብ ግንኙነት እንዲጠናከርና ሰላም እንዲጸና መስራት ይገባል ተብሏል። በውይይቱ የሀገር መከላከያ ሰራዊት የኮሬ የቡርጂ የምዕራብ ጉጂ ዞን እንዲሁም የደቡብ ኢትዮጵያ ክልል ሰላምና ጸጥታ ኃላፊዎች የተገኙ ሲሆን መድረኩ የህዝብ ለህዝብ ግንኙነት ለማጠናከር የተሳሳቱ አመለካከቶችን ማስተካከልና ጥርጣሬን በማስወገድ ግልጸኝነትን መፍጠር እንደሆነ ኃላፊዎቹ ገልጸዋል። የሀገር መከላከያ ሰራዊት 37ኛ ክፍለ ጦር አዛዥ ኮሎኔል ካሳዬ ተገኝ ቀጠናው ዘላቂ ሰላም እንዲያገኝ ከቀበሌ አንስቶ የህዝብ አመለካከት ላይ ሊሰራ እንደሚገባ ጠቁመዋል። ህዝቡ ወንጀለኞችን ለህግ አሳልፎ እንዲሰጥ ማድረግ፣ ጸረ ሰላም ኃይሎች የሚንቀሳቀሱባቸውን ቀበሌያት ወሰን አካባቢ ህዝባዊ ሰራዊትና ሚሊሻ ማደራጀት እንደሚገባም ገልጸዋል። ኮሎኔል ካሳዬ አክለውም በሰላም ግንባታ ላይ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም በአዋሳኝ ቀበሌዎች የሚገኘው ህዝብ እንዲተባበር ጥሪ ማቅረቡን የኮሬ ዞን ኮሚኒኬሽን አስታውቋል። በቀጣይ የቀበሌና የወረዳ አመራሮች የእርስ በርስ ግንኙነትን በማጠናከር ቅንጅታዊ ኦፕሬሽን ማድረግ ህዝብ ለህዝብ ግንኙነት ማጠናከር ላይ ይሰራል የተባለ ሲሆን በጸጥታ ችግሮች ምክንያት ተቋርጦ የቆየው ከኬሌ ዲላ እንዲሁም ከሶያማ ቡሌ ሆራ መንገድ ለትራንስፖርት አገልግሎት ክፍት እንደሚሆንም መገለጹን ዞኑ ገልጿል። የተደራሽ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። እሁድ ወይም ሰኞ በሚከበረው የኢድ በዓል የሰላት ሰዓት 2 ሰዓት ተኩል እንደሚሆን የአዲስ አበባ መጅሊስ ማስታወቁን ነብይ እዩ ጩፋ የሚመራው ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ መታገዱን ጨምሮ ሌሎች መረጃዎችን ያሱበለጠ ያቀርባቸዋል። ተከታተልን እንመለስ። አብራችሁን ቆዩ። በኢድ በዓል ዕለት የተለያዩ መፈክሮችና ባነሮችን ይዞ መንቀሳቀስ በጥብቅ መከልከሉን የፌዴራል ፖሊስ ገለጸ። ጥምር የጸጥታ ኃይል የኢድ አልፈጥር በዓል በሰላም እንዲከበር በተዘጋጀ የጸጥታ እቅድ ላይ በኢትዮጵያ ፌዴራል ፖሊስ ዋና መስሪያ ቤት ውይይት ማካሄዱን ከፌዴራል ፖሊስ ያገኘነው መረጃ ያመለክታል። የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፋንታ ውይይቱን ባስጀመሩበት ወቅት በዓሉ በሚከበርባቸው አካባቢዎች በቂ የጸጥታ ሽፋን መስጠት፣ ተገቢውን ጥበቃና የተጠናከረ ፍተሻ እንዲሁም እጀባው መደረግ እንዳለበትና በጸጉረ ልውጦች ላይ ያተኮረ ስራ መሰራት እንዳለበት ገልጸዋል። ህዝቡ ከዚህ ቀደም በተለመደ ሁኔታ ተከባብሮና ተዋዶ ያለምንም ስጋት በነጻነትና በደስታ በዓሉ ማክበር እንዲችል ከሃይማኖት አባቶችና አመራሮች ጋር ውይይት እንደሚደረግ ምክትል ኮሚሽነር ጀነራሉ ተናግረዋል። ግጭት ቀስቃሽ ጽሁፎች፣ ያልተፈቀዱ ምልክቶችና አልባሳት፣ የተለያዩ መፈክሮችና ባነሮችን ይዞ በዓሉ ወደሚከበርበት ቦታዎች መንቀሳቀስ በጥብቅ የተከለከለ መሆኑን ምክትል ኮሚሽነሩ አንስተዋል። የአዲስ አበባ ፖሊስ ኮሚሽነር ጌቱ አርጋው በበኩላቸው ለጥምር የጸጥታ ኃይሉ አመራርና አባላት ተገቢውን ኦሪንቴሽን በመስጠት በቂ ሰው ኃይል በመመደብ በዓሉ በሰላም እንዲከበር ትኩረት ሰጥቶ መሰራት እንዳለበት ተናግረዋል። በዓሉ ሃይማኖትን ከሃይማኖት ጋር በማጋጨት ግጭት ለመቀስቀስ ከሚሞክሩ አንዳንድ ግለሰቦች በጸዳ ሁኔታ መከበር እንዳለበት አጽንኦት ሰጥተው ከተናገሩ በኋላ ግጭት ቀስቃሽ ጽሁፎች፣ ያልተፈቀዱ ምልክቶችና አልባሳት፣ የተለያዩ መፈክሮችና ባነሮችን ይዞ በዓሉ ወደሚከበርባቸው ቦታዎች መንቀሳቀስ በጥብቅ የተከለከለ መሆኑን ገልጸዋል። በነብይ እዩ ጩፋ የሚመራው ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ መታገዱ ተገለጸ። ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 0311 የተመዘገበች የሃይማኖት ተቋም መሆኗን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስታውቋል። ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ መሆኑን ካውንስሉ ገልጿል። በስነ ምግባር መመሪያው አንቀጽ 93 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አረጋግጠናል ብሏል። በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽንና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፍቃድ ታግሮ እንደሚቆይ የገለጸው ካውንስሉ ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት የሚተላለፉ ውሳኔዎችን እንዲያስፈጽሙ በግልባጭ መዝገቡ ገልጿል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፖሊስ አገልጋዮች
ተሽከርካሪዎችን ከማጀብ እንዲታቀብ ባሳለፍነው ሮብ በሰጠው መግለጫ አስጠንቅቆ ነበር። በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጪ ነው ሲል ገልጿል። መግለጫውን የሰጡት የካውንስሉ ጽሕፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው፣ እጀባ ያስፈልግም ያሉ ሲሆን እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወሰድም አስጠንቅቀዋል። እሁድ ወይም ሰኞ በሚከበረው የኢድ በዓል የሰላት ሰዓት 2 ሰዓት ተኩል እንደሚሆን የአዲስ አበባ መጅሊስ አስታወቀ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት 1446ኛው የኢድ አልፈጥር በዓልን አስመልክቶ በሰጠው መግለጫ የረመዳን ጾም የሸዋል ጨረቃ ቅዳሜ ምሽት ከታየች ኢዱ እሁድ ሲሆን ጨረቃዋ ቅዳሜ ምሽት ካልታየች ኢዱ ሰኞ እንደሚውልም ገልጿል። በዕለቱም የኢድ ሰላት ከጠዋቱ 2 ሰዓት ተኩል እንደሚሰገድ የገለጸው ከፍተኛ ምክር ቤቱ በሁሉም አቅጣጫዎች በተቻለ መጠን በጥራት የሚሰሙ ስፒከሮች በ3 ኤፍኤም ሬዲዮችና አንድ ብሔራዊ ጣቢያን በመጠቀም የኢድ ሰላት በቀጥታ እንደሚተላለፍ አስታውቋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ምክትል ፕሬዝዳንት ሀጂ ፈቱን ሼህ ዘይኑ ሙቅና ኢዱ የሰላም የአንድነት የአብሮነትና ህዝበ ሙስሊሙ ካለው ላይ ለሌሎች በማካፈል እንዲያሳልፍ መልእክታቸውን አስተላልፈዋል። ህዝበ ሙስሊሙ ለኢድ ሰላት ወደ ስቴዲየም በሚሄድበት ወቅት ከጸጥታ አካላትና ከአስተባባሪዎች የሚሰጡትን ትዕዛዝ በመቀበል መተግበር እንደሚያስፈልግም አጽንኦት ሰጥተዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ዋና ጸሐፊ ሼህ ሁሴን በሽር በበኩላቸው የዘንድሮን ኢድ አልፈጥር ስናከብር ስለ ሰላም፣ ስለ ፍቅር፣ በአንድነት ስለመቆምና ስለ ወንድማማችነት እያሰብን መሆን አለበት ብለዋል። የአዲስ አበባ ከተማ መጅሊስ የኢድ አልፈጥር በዓሉን በአማረና እስላማዊ ሴቱን በጠበቀ መልኩ ለማሳለፍ ከሚመለከታቸው አካላት ጋር በመሆን የቅድመ ዝግጅት ስራዎች ማጠናቀቁን ገልጿል። በሰላማዊ መንገድ የተመዘገቡ የፖለቲካ ፓርቲዎች ከሁከት እንቅስቃሴ ቆጠቡ ሲል የሶማሌ ክልል አሳሰበ። የሶማሌ ክልል ህዝብ ወደ ጫካ ተመልሶ ሰላሙን የሚያውክ ኃይል አይፈልግም ሲሉ የሶማሌ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አብዱልቃድር ረሺድ ገልጸዋል። አቶ አብዱልቃድር ዛሬ በሰጡት መግለጫ የሶማሌ ክልል ህዝብ ለዘመናት የነበሩ የልማትና የሰላም ጥያቄዎች ባለፉት ዓመታት መመለሳቸውን ገልጸዋል። ይህን ሰላም ለማደፍረስ የተለያዩ ኃይሎችና ግለሰቦች የሚያሰራጩት የጸረ ሰላም መልእክቶች የክልሉ ህዝብና መንግስት እንደማይታገ ሳቸው ተናግረዋል። በመግለጫቸውም ለህዝብ እንታገላለን የሚሉ አካላትና ኃይሎች የተፈቀደው የትግል አይነት ሰላማዊ ትግል ብቻ መሆኑን የጠቆሙት አቶ አብዱልቃድር ከዚህ ሌላ ወደ ጫካ ተመልሶ የሚደረግ ትግል እንደሌለና የሶማሌ ክልል ህዝብ ይህን እንደማይፈልግ አክለው ተናግረዋል። በክልሉ የፖለቲካ ምህዳር መስፋቱን የጠቆሙት ኃላፊው ሰላማዊ በሆነ መልኩ የፖለቲካ አቋማቸውን ለማራመድ የተመዘገቡት ቡድኖች የህዝቡን ሰላም በሚያውክ መንገድ በመንቀሳቀስ አብሮነትን ከሚሸረሽሩ እንቅስቃሴዎችና የሚመቱትን የፕሮፓጋንዳ ዳንኪራዎች መቆጠብ አለባቸው ሲሉ ማሳሰባቸውን ከክልሉ ኮሙኒኬሽን ቢሮ ያገኘነው መረጃ ያመለክታል። በሌላ በኩል ከቀናት በኋላ የሚከበረው የኢድ አልፈጥር በዓል ጋር ተያይዞ ህዝቡ እየተዘጋጀ መሆኑን ገልጸው ለዚህም በሁሉም የክልሉ አካባቢዎች ህዝቡ ከጸጥታ አካላት ጋር በቅንጅት እየሰራ ይገኛል ብለው እንደተለመደው ትብብሩ እንዲያጠናክር አክለው ጥሪ አቅርበዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የተለያዩ ሹመቶችን ሰጡ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ 3 የተለያዩ ሹመቶችን ሰጥተዋል። በዚህ መሰረትም ዶክተር እሸቱ የሱፍ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ፣ ኮሚሽነር ዘላለም መንግስቴ የአማራ ክልል ፖሊስ ኮሚሽን ኮሚሽነር በመሆን ተሹመዋል። እንዲሁም አቶ አስቻል አላምሬ የአማራ ክልል ሚሊሻ ጽሕፈት ቤት ኃላፊ ሆነው መሾማቸውን ከክልሉ ኮሙኒኬሽን ቢሮ ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለ ደርሰናል። መረጃዎቹን ራቢያ ከድርዛለሽ ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። ኢትዮጵያና ኬንያ በጉምሩክ አገልግሎት ያላቸውን ትብብር ለማጠናከር ተስማሙ። ኢትዮጵያና ኬንያ በጉምሩክ አገልግሎት ያላቸውን ትብብር ለማጠናከር በቅርበት እንደሚሰሩ አስታውቋል። በኢትዮጵያ ጉምሩክ ኮሚሽንና በኬንያ ገቢዎች ባለስልጣን መካከል ለ2 ቀናት በአዲስ አበባ ሲካሄድ የነበረው ውይይት ተጠናቋል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ሁለቱ ሀገራት ተጨማሪ የአንድ ማዕከል የድንበር አገልግሎት ጣቢያዎችን በማስፋት የድንበር አካባቢ የጉምሩክ አገልግሎቶችን ቀላልና ቀልጣፋ ለማድረግ
በቀጣይ ተቀራርበው ለመስራት ከስምምነት ላይ መድረሳቸውንም ገልጸዋል። የኬንያ ጉምሩክ ባለስልጣን የልኡካን ቡድን መሪ ሞሰስ ሙያ በበኩላቸው የዓለም የንግድ እንቅስቃሴ በከፍተኛ መጠን እየጨመረና ውስብስብ እየሆነ መምጣቱን ገልጸው የሁለቱ ሀገራት የጉምሩክ ተቋማት ይህን ታሳቢ በማድረግ በቅንጅት መስራት እንደሚጠበቅበት ማመላከታቸውን ከጉምሩክ ኮሚሽን የተገኘው መረጃ ያመለክታል። በውይይቱ ላይ የኢትዮጵያ ጉምሩክ ኮሚሽንና የኬንያ ገቢዎች ባለስልጣን እንዲሁም የሀገሪቱ ባለድርሻ ተቋማት የተሳተፉበት የአንድ አለቅ የድንበር አገልግሎት ጣቢያዎችን ለማስፋፋትና በሌሎች የጉምሩክ ጉዳዮች ላይ በጋራ ለመስራት የሚያስችል ምክክር መደረጉም ተገልጿል። ኮሚሽነር ደበሌ ቃበታ የአፍሪካ ኢኮኖሚያዊ ውህደት በአፍሪካ ነጻ የንግድ ቀጠናና በሌሎች አካባቢዎች የኢኮኖሚ ብሎኮች አማካኝነት እየተፋጠነ መሆኑን ገልጸው ኮሚሽኑ ኢትዮጵያ በዚህ ሂደት ውስጥ ግንባር ቀደም ሚናዋን እንድትወጣ የበኩላቸውን ጥረት እያደረጉ ነው ብለዋል። ኢትዮ ቴሌኮም ደንበኞቹ የዲኤስቲቪ የመዝናኛ ቻናሎችን በጥቅል አማራጮች እንዲያገኙ የሚያስችል አገልግሎት አስጀመረ። ኢትዮ ቴሌኮም ከመልቲቾይዝ ኢትዮጵያ ጋር በመተባበር ደንበኞቹ ዘመናዊ የፋይበር ብሮድባንድ ኢንተርኔትና ሞባይል ዳታ ጥቅል አማካኝነት የተለያዩ የዲኤስቲቪ ኢትዮጵያ የመዝናኛ ቻናሎችን በጥቅል አማራጮች እንዲያገኙ የሚያስችል አገልግሎት በዛሬው ዕለት በይፋ አስጀምሯል። ይህም የአጋርነት አገልግሎት የመዝናኛውን ዘርፍ ለማዘመን የሚያስችል መሆኑም ተነግሯል። አገልግሎቱ በተለይም ደንበኞችን ዲጂታል የአኗኗር ዘይቤ በማሻሻል የመዝናኛ አገልግሎቶችን በቀላሉ ለማግኘት እንዲሁም በቴሌብር አማካኝነት በተቀላጠፈ ሁኔታ ሁለት አገልግሎቶችን በአንድ የቢል ክፍያ ለመፈጸም የሚያስችል መሆኑም ተነግሯል። በተጨማሪም የመዝናኛ አገልግሎትን በስፋት ተደራሽ ለማድረግ በኢንተርኔት አማካኝነት የዲኤስቲቪ ቀጥታ ስርጭት ይዘቶችን በቅናሽ ለማግኘት ደንበኞች የቀጥታ ስርጭቶችን፣ ፊልሞችን፣ ድራማዎችን፣ ዜናዎችንና የተለያዩ ፕሮግራሞችን እንደ ፍላጎቶቻቸው በማንኛውም ጊዜና ቦታ ስማርት በሆነና ባልሆኑ ቴሌቪዥኖች በስማርት ስልክና በኮምፒውተር አማካኝነት ለማግኘት የሚያስችል መሆኑም ተነግሯል። እንዲሁም አገልግሎቱ የሳተላይት ዲሽ ሳህንና ኬብል የማያስፈልግ በመሆኑ የከተሞችን ውበት ከመጨመርም ባሻገር የብልሽት ጥገናን በቀላሉ ለማከናወን ያስችላልም ተብሏል። አገልግሎቱ የተለያዩ ወርሃዊ የሞባይል ዳታ ጥቅል አማራጮችን የያዘ የዲኤስቲቪ ጎጆ፣ ቤተሰብ፣ ሜዳ ፕላስና ፕሪሚየም ሀገረኛ ጥቅሎችን ጨምሮ የሀገር ውጭ ቻናሎችን እስከ 35% ቅናሽ የተደረገባቸው ጥቅሎች መያዙም ተገልጿል። ጥቅሎቹም በቀላሉ በቴሌብርና በኢትዮ ገበታ ኮከብ 999 መሰላል በመግዛት እንዲሁም በፋይበር ብሮድባንድ ኢንተርኔት አማካኝነት እስከ 26.5% ቅናሽ የተደረገባቸው ጥቅሎች በሽያጭ ማዕከሎች በመግዛት በፈለጉ ቦታ ሆነው የመዝናኛ ፕሮግራሞችን መከታተል እንደሚያስችልም አስታውቋል። ቶዮ ሶላር ኩባንያ በኢትዮጵያ የማምረት አቅሙን በማስፋት ምርቱን በእጥፍ ለማሳደግ ማቀዱን አስታወቀ። የጃፓን የፀሐይ ኃይል አምራች ኩባንያ የሆነው ቶዮ ሶላር በኢትዮጵያ ያለውን ዓመታዊ የሶላር ኃይል የማምረት አቅሙን ከ2 ጊጋዋት ወደ 4 ጊጋዋት በእጥፍ ለማሳደግ ማቀዱን አስታውቋል። ኩባንያው በየካቲት ወር የሙከራ ምርቱን በጀመረበትና ፋብሪካው በሚገኝበት የሐዋሳ ልዩ ኢኮኖሚ ዞን ሁለተኛ የማምረቻ ፋብሪካውን ለመከራየት ማሰቡንም ተነግሯል። የአዲሱ ፋብሪካ ግንባታ በሚያዝያ ወር ይጀመራል የተባለ ሲሆን ስራውን በነሐሴ ወር በይፋ እንደሚጀምር አዲስ ስታንዳርድ ዘግቧል። የመጀመሪያው ፋብሪካ ኢንቨስትመንት $60 ሚሊዮን ፈጅቷል የተባለ ሲሆን ለሁለተኛው ፋብሪካ $47 ሚሊዮን እንደሚያስፈልግ ነው የተገለጸው። ኩባንያው ምርት ከጀመረበት እንደ አውሮፓውያን አቆጣጠር ጥቅምት 2023 ጀምሮ 1.3 ጊጋዋት የሶላር ሴሎችን ወደ ውጭ መላኩም ተጠቁሟል። በኢትዮጵያ የተመረቱት ሴሎች በአሜሪካ ወደሚገኝ ሞጁል ማምረቻ ፋብሪካ የሚላክ ሲሆን እስከ ጎርጎሮሲያኑ 2026 መጀመሪያ ድረስ በአሜሪካ የተለየ የሶላር ሴል ማምረቻ ፋብሪካ ለመገንባትም አቅዷል። የኩባንያው ዋና ስራ አስፈጻሚ የሆኑት ጁኒሴ ሪዮ የመጀመሪያ ምዕራፍ ሙሉ ለሙሉ ከመጠናቀቁ በፊት ለሶላር ሴል ምርቶቻችን ያገኘውን ዓለም አቀፋዊ ፍላጎትና ትዕዛዞች የስትራቴጂካዊ ራዕይ ጥንካሬ ያረጋግጣሉ ማለታቸውንም ዘገባው አክሏል። ስትከታተሉት የነበረው የዕለት አርብ መጋቢት 19 2017 የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።